ንግግር የተናገረችው ነገር አለ። ኢትዮጵያ ውስጥ ያሉት የዝሙት ቦታዎች ተሰብስበው ቢደመሩና የኢንቨስትመንት የፋብሪካ የምናምን ኢንዱስትሪ የተለያዩ ነገሮች ቢሰበሰቡ የዝሙት የሚሰራበትን ቦታ አያክልም። በጣም ዝሙት የሚሰራባቸው ስለ ዝሙት ኢንዱስትሪ በጣም ተስፋፍቷል እና እንዴት ኢትዮጵያን ቅድስት ሀገር ትላላችሁ ብላ የተናገረችው ነገር አለ። እንደዚህ የተስፋፋበት ሀገር ላይ እሱ ብቻ አይደለም። እናቶች እየወጡ በተለይ ፌሚኒስት የሚባሉት ማለት ነው። በጣም ነው ማዝነው። በዚህ አጋጣሚ ምን እያሉ ነበረ? አባት ልጁን አስገድዶ እንደሚደፍር ኮሮና በመሆኑ ምክንያት ቤት ስለሚውሉ ወንዶች ልጆቻቸውን እየደፈሩ ነው ተብሎ ፌሚኒስትነት እንዲስፋፋ፣ ግብረ ሰዶማዊነት እንዲስፋፋ፣ ወንዶች እንዲጠሉ፣ ሲንግል ማሞች እንዲበዙ፣ ሌዝቢያን እንዲበዙ የተደረገበት ሴራ ነበረ። ሴራ መሆኑ በኋላ ሲታወቅበት በጣም የሚያሳዝን ነው። የዛኑ ጊዜ ተናግረናል ይሄን። አሁን ዛሬ ላይ ግን እውነት ሴራ እንደነበረ ተጋለጠ። ሆን ተብሎ በሚዲያ ላይ በቲክቶክ ላይ እንዲያው ቲክቶክ በደንብ የታወቀው የዛን ጊዜ ነው። ኮሮና ውስጥ ነው። ለምን ሁሉም ከቤቱ ስለማይወጣ ያን ነበር። በቲክቶክ ጊዜ የተጀመረው የዛን ጊዜ ነውና ሆን ተብሎ ይሰራ እንደነበረ የሰማነው የዛን ጊዜ ነውና አንዳንዴ ወቅቱን ተከትለው ፖለቲካውን የሚያራምዱ ይሄን ነገር የሚያጧጥፉ ደግሞ አሉ። ልክ አሁን እንደሚያደርገው ልጅ እንደዚህ እንደሰማችሁት ይሄኛው ልጅ ሳይሆን ሲለፈልፍ የነበረው ልጅ ማለት ነው። ግን መፍትሄው እንደዚህ ነው ወይ? እስቲ ስሙት። ከመይ ጀምሮ ነው ቆሻሻን ተቃውመው የሚጸዳው? ቆሻሻ ሊጸዳ የሚችለው ስትጠርገው ነው እላችኋለሁ። ይሄንን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። እንደነዚህ አይነት ሃይማኖት ባህል የሌላቸውን ሰዎች ከአካባቢያቸው ጠረጉ፣ ከአካባቢያቸው አጽዱ። ቆሻሻን መቃወም ሳይሆን ቆሻሻ ተቃውመው አይጸዳም። ቆሻሻ የሚጸዳው አካባቢ ንጹህ የሚሆነው ቆሻሻውን ስትጠርግ ነው። የትኛውን ቆሻሻ ነው ስንጠርገው ነው? ሰው የሚያወራ ቆሻሻ ነው? የሚያዳዳ ቆሻሻ ነው? የሚበላ የሚናገር የሚያስተውል ቆሻሻ ነው? ስለዚህ ሻል ያለ ቆሻሻ ነው ማለት ነው። እና ስለዚህ የትኛውን ቆሻሻ እናጽደው? አይምሮ ውስጥ ያለውን ቆሻሻ፣ በነፍሳችን ውስጥ የተደበቀውን አጋንንት የሚባለውን ቆሻሻ፣ ኢቭን ሰይጣንም ቆሻሻ ነው። አዎ፣ ግን የትኛው ምን አይነት ቆሻሻ ነው? እንዴት አፋችን ጠርገን ከጣልነው ሶፍት እኩል ሰው ይቆጠራል? ሰዓቱን ጠብቆ የሚበላ ሰዓቱን ጠብቆ የሚተኛና የሚነሳ ሰው በዚህ ልክ ከሶፍት እኩል ተቆጥሮ ሰብሰብ አድርጋችሁ በጋርቤጅ ውስጥ ጣሉት የሚባልበት ጊዜ ላይ እንድረስ። እኛ ጋስ ያለውን እግዚአብሔር ቢቆጥር፣ እኛ ላይ ያለውን ኃጢአት ቢቆጥር እንዴት አይነት ሰዎች ነን? ግብረ ሰዶማዊነት አዎ ኃጢአት ነው፣ ቆሻሻ ነው። ከኃጢአቶች ውስጥ ግን አንዱ ነው። ግብረ ሰዶማዊነት ከኃጢአቶች ውስጥ አንዱ ነው እንጂ ግብረ ሰዶም ብቻ አይደለም ኃጢአት የተባለው። ሴት ጋር ማመንዘር፣ ግለ ወሲብ መፈጸም፣ በሰዓቱ በጊዜው ቤተክርስቲያን አለመምጣት፣ አለማስቀደስ፣ ሕጉን ስርዓቱን አለመጠበቅ፣ እንደዚህ ብለን የምንናገር ሰዎች ላይ ራሱ ኃጢአት ይቆጠርብናል። እኛስ ቆሻሻ አይደለንም? ስለዚህ እኛ የምንጽዳ ማን ያጽዳን? መላእክቶች መጥተው ያጽዱን? ማን ያጽዳን? እንዴት ነው መርጦ አልቃሾች ምን ነው? አዎ ግብረ ሰዶማዊነት ወንድና ወንድ ሲጋባ ስንሰማ በጣም ደንግጠናል። ልክ ነው፣ እኔም ደንግጫለሁ። ወንድና ወንድ ሩካቤ ሲፈጽም ወንድና ወንድ በዚህ ልክ እንደዚህ ሲገንን በጣም ይከብዳል። ሰምተነው አይተነው ስለማናቅ ኃጢአቱን እኛ ከምንሰራው ኃጢአት በላይ አክብደን አይተነዋል። አዎ ልክ፣ ግን እኛ ኃጢአት አልሰራንም ማለት አይደለም። እኛም እንደ ቆሻሻ ልንቆጠር የምንችልበት ሁኔታ አለ። እንደዛ ከሆነማ እኛ ስላችሁ ግብረ ሰዶማዊነት ኃጢአትን ከሚሰሩ ሰዎች መካከል አይደለንም ብለን የምናስብ ሰዎች የግል ኃጢአት አለብን። ስለዚህ የእኛንም ኃጢአት ይቅር እንዲለን ይህንንም ኃጢአት እንዲያስወግድልን ምን ጸልይበት፣ ሆ ምንልበት፣ እግዚኦ ምንልበት። በእግዚኦታ ነው ቆሻሻ የሚጸዳው። በመስገድ በመጾም በመጸለይ ነው የዋህ ሆኖ በቅንነት እንጂ ዝም ብሎ እንደዚህ መጥቶ በእርግጥ ማሰር ኃጢአቱን ሊገታው ይችላል። እነዚህ ሰዎች ማሰር፣ ከሀገር ማባረር ኢትዮጵያ ውስጥ ያሉትን ሰዎች እንዳይበከሉ ሊቀንስ ይችላል። የምትሉት ዘዴ እኮ ጠቃሚ ነው፣ በተወሰነ መልኩ ይረዳል፣ ግን አያጠፋውም ኃጢአቱን። እንዲያውም እንደ ዋናተኛ እንደ ጠላቂ ዋናተኛ በዚህ በኩል ብቅ ይላል፣ ውስጡን ሄዶ በዛ በኩል ደግሞ ብቅ ይላል። ከዓይናችሁን የተሰወረው እንጂ ውስጡን እየሄደ ነው። እንደ ሰርጓጅ መርከብ ማለት ነው። አንቴና ግን አለው። ሰርጓጅ መርከብ አሁን አንቴና አላት፣ ከላይ ማየት የምትችልበት። ከውስጥ ሰራተኞቹ አሉ ሰርጓጅ መርከብ ውስጥ፣ ይበላሉ፣ ይጠጣሉ፣ ይሾፍራሉ፣ ይሄዳሉ። ከአለት ጋር እንዳይጋጩ ምናምን መነጽር ምናምን በደንብ አላቸው። ግን ወደ የብሱ ላይ ደግሞ አንቴና ልከዋል። ስለዚህ ከዓይን ነው የተሰወሩት እንጂ ከስር የሚጓዝ የሆነ ኃይል አለ። እኛም ጋር እንደዛ ነው። ልናጠፋው እንችላለን። ውጡልን ከሀገራችን ልንል እንችላለን። ቆሻሻናቸውን እናጽዳ ልንል እንችላለን። መብታችሁ እዚህ አይከበርም፣ ኢትዮጵያ ውስጥ መብታችሁ አይከበርም ልንል እንችላለን።
ግን ኢትዮጵያ ውስጥ ስለሌለ ይሄ ኃጢአት ኢትዮጵያኖች ከዚህ ኃጢአት ስለጸዱ እኛ ከመጽሐፍ ቅዱስም ሆነ ከእግዚአብሔር ሕግጋት ተጠያቂነት እንርቃለን ማለት አይደለም። ኃጢአቱ ግን እንዳይብስ እገዛለሁ። ጥሩ ነው፣ ትክክል ነው። ኃጢአቱ እንዳይብስ ግን ከመጀመሪያውኑ መተባበር ያለብን ዋናው ጠላት ላይ ነው፣ ኃጢአቱ ላይና የኃጢአቱ ባለቤት የሚባለው መንፈስ ላይ። ይሄን ልናገር የምችለው እነዚህ ቆሻሻ ደርቲ ማይንድ ያላቸው መጥረግ ማጽዳት ነው የሚገባው እንጂ በመቃወም የሚጸዳ ቆሻሻ የለም። ናታኔም ወንድማችሁ ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰብ ሁኑ። ሰናይ ቀን። ሰላም አይደለ? እኔ አልጠየቅኩም። ሰው መውጣት ወጣችሁ ነው። ይቅርታ እኔ አልጠየቅኩም፣ አልገባሁም። ስም ራሱ እኔ እኮ ነው እኔ ነው አስመ አረ እንዴት አድርጌ እንትን ልበለው? ወይ ሚውት አደርጋለሁ ወይ ፎሎ አደርጋለሁ። እንዴት አድርጌ ልንክ እሱ ነው ለምን ተደረገ? አባቴ እንደፈለክ እኔ የት ሀገር ነው ያለው? የት ሀገር ነው ያለው? ሀገሬ ምን ያደርግልሃል ብላኪ? አይ ምንም ኢትዮጵያ ነው ያለው ወይ ለማለት ነው። አሁን ህፃናቶች ስለሆነ ንቋቸው ነው ኢትዮጵያን ያለው ሲሉት ጊዜ ኢትዮጵያን ምን ማለት እንደሆነ ለመተርጎም ጥረት ያደርጋል። ግትር ናቸው ወይም ደግሞ የሆነ በቃ ወጣ ያለ አስተሳሰብ ነው ያላቸው። የኦሹን የራምፓን መጽሐፍ አንብበው የፍልስፍና መጽሐፍቶች አንብበው ኤቲስትና ፓጋንነት መጽሐፍ አንብበው ከእንትንም ወጥተዋል። ቅድም እንግዲህ ፍካሬ ኢየሱስ ላይ እንዳነበብኩላችሁ እግዚአብሔርንም የለም ብለው ይሳለቃሉ። ቅድም እንዳልኳችሁ ይሄን ነው እንግዲህ ትውልዱ ይሄ ነው። እግዚአብሔር የለም ብለው ይሳለቃሉ። የሚሰማቸውም የሚያያቸውም አይመስላቸውም። እግዚአብሔር ግን ይሳለቅባቸዋል፣ መዓትም ያወርድባቸዋል ነው የሚለው። መዓት ሲባል ከሰማይ የሚወርድ ወፍ ኖሮ አይደለም፣ እቤቱ በሰውነት ውስጥ ትኩሳት ራሱ እኮ መዓት ነው። በላዩ ላይ የሚያያቸው ሞራል፣ ስሜቱ፣ አጠቃላይ በህይወቱ ላይ የሚያያቸው ነገሮች በሙሉ እነሱ መቅሰፍት ናቸው እኮ። እና እነዚህ ልጆች ሲያቀብጣቸው አስገብተውት ማን እንደሆነ አያውቁትም። በኋላ እንዴት ያርጎ ያስወጡት ወደ ከህይወታቸው ከዚህ ከላይቭ ውስጥ እንዴት ያስወጡት ግራ ገባቸው። ስሟቸው ዲዮጋን ታውቀዋለህ ብራዘር? አላውቀውም። አታውቀውም? እውቀት የለም። ዲዮጋ ምን ይላል መሰለክ? ኢትዮጵያ፣ አሜሪካ፣ ግሪክ የሚባል ነገር የለም። እኔ የዓለም ዜጋ ነኝ ይላል። ዓለም ላይ ነው ያለው አባቴ። ኮሜንት ላይ ይሄ እንደዚህ ነው እንደዚህ ነው እያሉኝ ነው። እንደዛ ነህ? ምን አገባኝ ይበል። እኔ ኮሜንት ምን አገባኝ? ክርስቶስና በርባን ማን ይፈታ ሲባል በርባን ይፈታ አሉ። ትክክል ነበሩ ብላኪ? አያችሁ፣ የሚቀባጥረው የሚናገረው ነገር በዚህ ልክ ነው። እግዚአብሔር የሚሳደቡት በዚህ ልክ ልጆቹ ካገብቷቸው ውጣ 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 ራስ ወጣ። እኛም በቃ እንደናንተ አይነት የአይኪው ሌቭላችሁ የወረደ ሰዎች አያችሁ እንዴት እንደሚረዱ። በቃ አውቅ ያለው አንብቤ ያለው ተፈላስፍ ያለው እንደገናም ደግሞ ይሄ ህዝብ ይሄ ትውልድ ይሄ ዘመን አይመጥነኝም ብሎ እሱ ቀድሞ ሄዷል። ለምን? የነጮችን ኃጢአት የነጮችን መጽሐፍና ኢትዮጵያ ውስጥ ያለው ነገር ስለናቀ በቃ የነጮች መጽሐፍ ነው ስለተቀበለ ማለት ነው። አሁን ይሄ ልጅ ያለበት ቦታ በጣም ከባድ ስለሆነ ምክር አይሰማም፣ መጽሐፍ ቅዱስ አይቀበልም፣ አይሰማም። ምንም አይነት ነገር ብትመክሩት አይሰማም። ይሄ ልጅ የሚሰማው ዘቀላችሁ ተአምራት ነው። በህይወቱ ላይ አንድ ተአምራት ሲመጣ ነው እግዚአብሔር መኖሩን የሚያውቀው። እንዲህ ብሎ ድምልስ የሚለው ተአምር ሲመጣ ነው። እግዚአብሔርም ያውቅበታል ምኑን ነክቶ ማርሹ እንደሚቀይርበት። በህይወቱ ላይ ብዙ ጊዜ እንደዚህ የሚፈላሰፉ ሰዎች ትንሽ ነገር ሊያውም በማይጠብቋቸው ሰዎች፣ በጣም ተራ በሚለው በሚንቋቸው ሰዎች ነው የሚለወጡት። አይቻለሁ ብዙ ቦታ ላይ ተምረናል ብለው የሚያስቡ ፕሮፌሰር ሆኖ ሲጋራ የሚያጨሱ በጣም ትልቅ ቦታ ላይ ያሉ የሚገራርም እውቀት አለ ብለው የሚያስቡ ሰዎች፣ ትውልዱን የሚንቁ ሰዎች በቤት ሰራተኛቸው፣ በቤት ዘበኛቸው፣ በተራ ሰው፣ በጎዳና ልጆች ሲቀየሩ አይቻለሁ። ለምን? እውቀታቸው የሽምደላ እውቀት ስለሆነ ነው። እነዚህም እንደዛ ናቸው። ቅድም ያነበብኩላችሁ ይሄን ማንንም አንሰማም፣ እናንተ በእኛ ህይወት ውስጥ አያገባችሁም፣ ተውን፣ አትናገሩ፣ በእኛ ላይ መብት የላችሁም ይላሉ ብዬ ያነበብኩላችሁ ይሄን ነው። ፍካሬ ኢየሱስ ላይ ትመጣለህ። እኔ ምን አይነት ነው? በክርስቶስ ማንተን ማን አስገቡት አላችሁ? መጀመሪያ
አሁን የኔ ያመጣሁላችሁ ምን ያህል አስተሳሰባችሁ ምን ያህል ከባድ ነው እንድታውቁ ነው። በርባን ምናምን ይለኛል ቄሳሩ ይስም በርባን ይፈታ ምናምን ምን አይነት ወሬ ነው የሚወሩ? ክርስቶስ ቀድማችሁ ነበር የምትነግሩኝ ጌኑ አንተ ጌኑ አያውቁም። አያችሁ አሁን ይሄን ያመጣሁት ለዚህ ነው። ማን እንደሆነ እንኳን አያውቁትም። ካነጋገሩ እንኳን አልተረዱም። አማተቡ ምስኪኖች ናቸው። አያችሁ ቢያታላቸው አጠገባቸው ይሄው በቲክቶክ ነው አጠገባቸው ሆኖ እያወሩ ቢሆንስ ቀስ እያለ እያሰመጣቸውስ ቢሆን አያውቁም። ተታለሉ ማለት ነው። በዚህ ልክ ተመሳስለው አብረው ከኛ ጋር እያወሩ ቆሻሻን ማጽዳት ነው ብለን መናገር ከባድ ነውና ቆሻሻ የሆነ አስተሳሰብና አመለካከት ስለሰፈነ ለሱም ቦታ ስለተሰጠው ነው ዙፋን ስለተሰጠው ነው ይሄ ኃጢአት የተስፋፋ ያለው። ስለዚህ ቆሻሻ አስተሳሰብን ለማስወገድ ነው መሰብሰብና መማማር ያለብን። በዚህ በሌሊቱ 5 ሰዓት ምን አሰኘ ፈጣሪ እኔ ምን ወቄሽ ግንባሩ ወይ ወደ ቺቺኒያ መሄጃ ሀቫና ክለብ ቦታ ቺቺኒያ ይባላል። 22 ሀቫና ክለብ ቺቺኒያ ከፍ ብሎ ወይ ወደ ቺቺኒያ መሄጃ ሀቫና ክለብ ነው። ሀቫና ክለብ ውስጥ ዓርብ ዕለት ጎራ ብለን ነበር ጓደኞቼ ጋር ሆነን አጋጣሚ ወደ ቤት እስከምንሄድ መኪና እየመጣልን ነበርና ጎራልና እያየን ነበር አንዳንድ ሁለት እያለን በጣም የሚገርመው በእለቱ ያው ሀቫና በጣም ረጅም ጊዜ ማለት ከዓመታት በፊት ነው ሀቫና የገባሁትና ገብቼ አላቅም ቆይቻለሁ። ስገባ ሀቫና አምሮበታል፣ ወደ ኋላም ሰፍቷል፣ በሶፋ ቤትም ተሰርቶለታል። ሶፋ ቤት ወደ ሽንት ቤት መሄጃው ጋር ሶፋ ቤት ላይ ስገባ ወደ ሽንት ቤት ሳይ በጣም ብዙ ሰዎች ማለት አንድ ዓላማ ያላቸው ወይም አንድ ቤተሰብ የሚመስሉ ሰዎች ቁጭ ብለው እየጠጡ ነው። የሚጠጡትም አልኮል ነበረ። በብዛት ሴቶች ናቸው። ሴቶቹ ልጆች ህፃናት ናቸው። 25 ዓመት በታች የሆኑ ህፃናት ልጆች ናቸውና በብዛት 25 ዓመት ህፃናት እሺ እየጠጡ እየጨፈሩ ምናምን ነው የነበሩት። የሚጠጡትም ያው አልኮል ነው ብያቸዋለሁ። ከአልኮልም ወጣ ያሉ እነ አማሩላ ምናምን የሚመስሉ መጠጦች እነዚህ ማለት በክለብ ደረጃ ያልተለመዱ መጠጦች እየጠጡ የነበሩት። ያው ፋሚሊ ይሆናል በምለው አለፍን። እኔ መንገድ ላይ ነበርኩ የተቀመጥነው እኛ የሆነ ሰውም እየመጣ ነበረ። መንገድ ላይ የሆነች መተላለፊያ አካባቢ ላይ ቆመን ነው የነበርነው። በአጠገባችን ከኛ ከቆምንበት በስተቀኝ በኩል ወንዶች ነበሩ። ሴቶች ሀቫና ይታወቃል፣ ያው የማታ ሴቶች አሏቸው ድሮ ክለቦች ማለት ነው። ድሮ ክለብ ላይ እንደዚህ ሴቶች ምናምን አሉ አለ የሚተዳደሩት ማለት ነው። በሴትነት የሚተዳደሩ ሴቶች እንዳሉ ይታወቃል። ሀቫና ሲል ነው ከተማ ውስጥ ካሉት ቤቶች ሀቫና አንደኛው ነው በዚህ ጉዳይ። ሀቫናም ደግሞ ብዙ ቦታዎች ላይ እንዳለ ያውቃለሁና እዚህ ቦታ ላይ የሚጠጡት ሴቶቹን ይጋብዟቸዋል ምናምን። ግን አንድ ትኩረት የሳበው ነገር ልንገራችሁ እና ወደዚህ ቪዲዮም ደግሞ ወደ ፎቶ መንሳትም እንድመጣ ያደረገኝ ነገር ቢኖር ወንዱ ያው የተለመደው ጭፈራ ላይ ዳንስ ላይ ምናልባት አላውቅም ሙዚቃውም ላይ ብዙም የለውበትም። ግን እንደማውቀው ከሆነ ወንድ ልጅ ሴትን ያስደንሳታል። ሴት ልጅ ፊቷን ወደፊት አዙራ ያው ጀርባዋ ሰታ ምናምን እንደመደነስ አለ አፍሪካ ዳንሶች ላይና እንደዚህ የሚደንስ ወንድ አየሆነ ሴቷ ያስደነሰችው ነው። ወገቡን ይዛ ምናምን ቂጡን ይዛ ምናምን እንደዚህ ያስደነሰችው ነውና ምንድነው ብለ ትኩረት እሱ ላይ አደረኩና ጓደኛዬን ምንድነው ብዬ ስለው እኔም እኮ ይሄን ያየው ነው ምናምን አልኩ። ተጋግሰን ዝም ብለን አለፍ ነው። ትንሽ ሲቆይ እዛ ቦታ ላይ ባለ 200 ሺህ ብር መበተን ተጀመረ። ብሩ ይበተናል። ሰዎች ሁሉ የሴቶቹ ማታ ሴቶቹ አስተናጋጆቹ ይሰባበሩልሃል ለማንሳት። ሴቶቹ ብዛት እንደውም እኔ ያየሁት ነገርና እዛ ቦታ ያሳቀኝ ነገር ቢኖር
አርቲፊሻል ብሩን አነሳለሁ ብሎ አርቲፊሻል ጥፍር ሲሰባበር አይቻለሁ። ሁሉም በጥርሳቸው ጥፍራቸውን ሲቆረጡ ነው ያዩት። በእውነት የሚገርም ነገር እሱ ፈን አድርጎኛልና ሌላው ምንድነው እነዚህ አሁን ፎቶ ላይ የተመለከታችሁ ሴቶች ወንዶች እነዚህ የግብረ ሶዶማውያን አስተባባሪዎች ናቸው። ይሄ የመናዊ ይመስላል። ቀጥሎ ያለው ደግሞ አንድ ኢትዮጵያዊ አለ። እነዚህ ሁለቱ ናቸው መናጀሮች እዚህ ቦታ ላይ ለዚህ ዓላማ የተላኩት ማለት ነው። ብር እንዲበተን እና እዛ ጋር ሰዎችን ስበት ለማሳብ ማለት ነው። ብዙ ሰዎች ስልክ ሲቀያየሩ ነበር ምናምን ዲያስፖራ ምን ይመስሉት ምናምን ናይጄሪያዎች አሉ፣ ሱዳኖች አሉ ማለት ጀለቢያ የለበሱ አረቦች አሉ፣ የኛ ሀገር ሴቶች አሉ። የኛ ሀገር ሴቶቹ ድክርት ያሉ ናቸው። ከጎዳና የተነሱ ነው የሚመስሉት። ሴቶቹ በጣም ድክርት ያሉት ህፃናት ናቸው። ከ25 21 ዓመት በታች የሆኑ ምናምን ናቸው። ምግብ በልቶ እንኳን ማያውቁ ነው የሚመስሉት። ደከሙ ናቸው። ግን የለበሱ ልብሶች በቃ ስድስት ያለ ልብስ ለብሷሉ ምናምን። በቃ እነዚህ ልጆችን በሆነ ነገር እንደገዟቸው ምናምን ገባኝ። እነዚህ ሴቶች ገንዘብ የሚበተንበት አካባቢ ላይ ይሄዱና ቀድሞ ይመራቸዋል። እሱ የሆነ ሰው ይሄ አበሻው ደግሞ እዚህ ጋር ከነጩ ቀጥሎ ደግሞ አንድ አበሻ አለ። እሱ ይመራቸዋል። ከዛ በኋላ እነሱ እዛ ቦታ ላይ ሄደው ይጨፍራሉ። ሴቶች ጋር፣ ወንዶች ከወንዶች ጋር ምናምን። እዛ ቦታ ላይ ደግሞ ገንዘብ ይበተናል። በትንሹ ወደ 400,000 ብር ምናምን የሚሆን ነው የተበተነው እዛ ቤት ውስጥ። እኛ ወንበር ላይም ሲበተን ነበር ምናምን። እኛ ገንዘቡ ጋር መቀላቀል ስላልፈለግ ነው ተው ነው። ትኩረት አድርገን አየን ጓደኞቼ ጋር ምናምን በጣም ተነጋገርን። ግን ሙሉ በቃ ትክክለኛ ስራቸውን እየሰሩ ነበር እና ከተማው ይሄን ያህል ተበላሽቷል። ጥቁሮቹ አማርኛ በደንብ የሚችሉ ጥቁሮች ናቸው ይሄን ነገር ገንዘብ እየበተኑ እየረጩ የነበሩት ማለት ነው። እየረጩ ዲጄው ላይ ሄዳሉ። ዲጄ ቦታ ላይ ሆነው ሙዚቃ አስከፍቱና ይረጫሉ ምናምን እና ይሄ ነገር እነዚህ ሰዎችን ከተመለከታችሁ እነዚህ ሰዎች የሆኑም ሌዝቢያን መሆናቸውን እንድትገነዘቡና ህፃናትን እነዚህ ሴቶችንም የምታድኑበትን የምናድንበትን መንገድ በተቻለ መንገድ መፍጠር የህግ አካላቶችም በዚህ በኩል ላይ ትኩረት ሰርታችሁ እንድትሰሩበት እንፈልጋለን። በተለይ እኔ ቪዲዮ ሲቀርጽ ቪዲዮ ለመቅረጽ ሞክሬ ነበረና ሮጦ መጥቶ አንድ ጋርድ ከእጄ ላይ ቀማኝ። ስልኬን ቀማኝ። ቪዲዮ መቅረጽ አይቻልም ምናምን አለኝ። አይ ኖርማል ነው ዝም ብዬ ለራሳችን ነው የምንቀርጸው ምናምን አልኩትና ይሄን ጠቆመው ደግሞ አጠገባቸው የነበሩ ናቸው። ክለቡ በሙሉ በዛ ሰዓት እነሱ ብቻ ነበሩና ጥንቃቄ አድርጉ ሰዎች ከእነዚህ አይነት ሰዎች ገንዘብ ሲበትኑ ምናምን። ምክንያቱም ምንጩ ከየት ነው የሚለውን ነገር መታወቅ። እኔ በሰዓቱ ብዙ ነገር ሞክሬ ነበረ፣ ከፖሊስ ኮሚሽን ጋር ተደዋውዬ ነበረ። ግን ብዙ መልስ ስላላገኘውና አጥጋቢ ነገር ስላላገኘው ነው የተውኩት። ከባድ ነው ለማለት እና የሰማሁትን ነገር በተግባር አይቼዋለሁ። በጣም ከባድ ነው። ከተማችን አዲስ አበባ ተበላሽታለች። ባለ ክለቦች ወይም ክለብ ውስጥ የምታስተናግዱ አስተናጋጆች፣ ክለብ ውስጥ የሚሰሩ ሴቶች፣ ዲጂዎች፣ ጋርዱ አካሹ ጥንቃቄ አድርጉ። ራሳችሁን ጠብቁ። ለገንዘብ ብላችሁ ራሳችሁንም እንዳትሰው። ይሄን ገንዘብ እናንተ በቀመሳችሁ ቁጥር ወደ መንፈሱ እየተሳባችሁ ነው። ተጠንቀቁ ለማለት ነው። አመሰግናለሁ። እንግዲህ ሀሳቡ በጣም ግልጽ ነው ወንድማችን የተናገረው። ቅድም የነገርኳችሁ ይሄን ነው። እንግዲህ ሆቴል ላይ እንዲህ አይነት ብር 400,000 ብር ሲበተን የሆቴሉ ባለቤት ውጡልኝ ከዚህ ሊል አይችልም። ብሩ ይጥመዋል። መጠጥም ይጠጡለታል፣ ቤርጎ ይከራዩለታል። ምን ቸገረው ለሱ? በዛ ገንዘብ ግን አምጥቶ ልጆቹን ያሳድጋል። ጤፍ ይገዛል፣ ልብስ ይገዛል፣ ትምህርት ቤት የወር ክፍያ ይከፍላል፣ ለሱም ሱፍ ይገዛል። በዛ ኃጢአትን ባሰራበት ሆቴል ከዛ ደግሞ ለቤተ ክርስቲያን አምጥቶ ሳንቲም ሊሰጥ ይችላል። መባ አስራት ኦርቶዶክስ ከሆነ እና እንደዚህ ነው። ለድሃም ሊሰጥ ይችላል። እና የኃጢአት ገንዘብ ዕጣናችሁ በእኔ ዘንድ የከረፋ ሆነ ብሎ የተናገረው እግዚአብሔር ይሄን ነው። ዕጣናችሁ መስዋዕታችሁ ያመጣችሁት በእኔ ዘንድ የከረፋ ነው። በእንደዚህ አይነት የተግማማ ማንነት የተሰበሰበ ገንዘብ ነውና ገንዘቡም የኃጢአት ገንዘብ ስለሆነ የዚህ ሰውዬ ልጆች የቤት ቢቀመጡም ጨዋ ትምህርት ቤት ቢኖሩም እዚህ ወጣት ልጆች እድሜያቸው ከ16 ከ17 ዓመት ጀምሮ እስከ 25 ዓመት እሱ ህፃናት ያላቸው ማለት ነው መተው ሲጨፍሩ የሌዝቢያን የግብረ ሰዶም አይነት ኃጢአት ሲሰሩ ዝም ብሎ አይቶ 400,000 ብር ሲበተን እያየ ልጆቹን ሲያሳድግ ልጆቹ ደግሞ ትምህርት ቤት ደግሞ ሌላ ይበላሻሉ። የእሱ ልጆች ይግማማሉ ማለት ነው። ለምን? የኃጢአት ገንዘብ ነው የሚያኖራቸው። አባትየውም ይሄንን ህይወት የሚፈልገው ከሆነ ቤቱ ደግሞ ጤነኛ ነገር ይኖራል ብዬ አልጠብቅ እና ባለ ሆቴሎች እንዲህ አይነት ኃጢአት ሲሰራ እንዲህ አይነት ነገር ሲሰራ
እግዚአብሔር እስቲ በዚህ እንኳን ቢምረኝ ብላችሁ ከልክሉ። አስራት ሆኖ ቢቆጠርልኝ ዋጋ ሆኖ ቢቆጠርልኝ ብላችሁ አልፈቅድም በሉ። ይቅርባችሁ ይሄ ገንዘብ ብዬ የምናገረው ይሄንን ነው። ሌላ ሁለተኛ ግን እስቲ አስቡት፣ በምን የመጣ ገንዘብ ነው እንደዚህ የሚበተነው? አማርኛ የሚችሉ የአፍሪካውያን እኛም አፍሪካውያን በእርግጥ የሌላ ከኢትዮጵያ ውጭ የሆኑ የሌላ አገር ዜጎች ግን አማርኛ የሚችሉ ተሰብስበዋል። በምን የተጠራሩት? በስልክ ነው፣ በቲክቶክ፣ በቴሌግራም፣ በዋትሳፕ መጀመሪያ ይቀጣጠራሉ። ማህበር አላቸው ማለት ነው። አንድ ቤት ይገናኛሉ። ከዛስ ከተለያየ አይነት ቦታ የተሰበሰቡ ግን አንድ አይነት ኃጢአት ተግባር የሚፈጽሙ ልጆች ናቸው። አንዲት አስተናጋጅ ማቃት ልጅ ትምህርቴን የምትከታተል ቤተክርስቲያን ታቦት ለማንገስ ለማክበር ሄጄ አግኝታኝ ዣንጥላ ይዛ ነበርና ስፈልግህ ቆይቼ አንተ ራስ መታጠገብ ይቆም ካለችኝ ወይ እንተዋወቃለን ስለ ጊዜ በልንካ እኔ አጭር ስለሆንኩኝ ጥላዬን ያዘልኝና ጥላውን አንተ ያዝ እኔ አወራለሁ ታዳምጣለህ አለችኝ። ታቦቱ ወጥቶ እልል እየተባለ እንግዲህ ምንም ማድረግ አልችልም። ልጅቷ ስሜቷን የተቀበልኳት እልል እየተባለ ታቦቱ ወጥቶ መዘምራን ዘምረው ሰባኪው ሰብኮ ወረብ ተወርቦ በቃ ወደ ቤታችሁ በሰላም ግቡ እስኪባል ድረስ እያወራችኝ ነው። ስለምን እንደምታወራኝ ናይት ክለብ ውስጥ ስላለው ኃጢአት ግብረ ሰዶማውያን የሚመጡበት ሰዓት አለ። ለእነሱ የሚሰጣቸው ክፍል አለ። ሌዝቢያን የሚመጡበት ሰዓት አለ። ሰውየው ግን ግብረ ሰዶማዊም ሌዝቢያንም አይደለም። ሚስቱም ሁሉም ጨዋ ናቸው። ቤታቸው ስትሄድ የማርያም ስዕል አለ። የሚገርም ነው። ልጆቹ ሊታጎ በጨዋነት የሚያሳድግ ልጆቹ ግዕዝ ይማራሉ ሁሉ አለች። ግዕዝ ይማራሉ። በቃ መንፈሳዊ ናቸው። የሚገርም ላይፍ ነው የሚኖረው። ግን ይህን ገንዘብ የሚያመጣው ከየት እንደሆነ ሳይል እቤቱ ተጠርተን ልደት ልናከብር ስንሄድ ደነገጥን። ነጭ ለብሶ ፎቶ የተሰቀለ የቤተ ክርስቲያን ልብስ ለብሶ ምናምን ነው የሚኖረው። እንዴ በቃ ፎቶ ስታሳየኝ ትደነግጣላችሁ። በቃ ያስደነግጣችኋል። እና እንዳለ የሆቴሉን አስተናጋጆች በሙሉ ልደት ጠርቷቸው ነው ሆቴሉ ይዘጋ ተብሎ አንድ ቀን በመዘጋቱ 100 ምናምን ሺህ ብር ላይ ከሰረው። የሚገርማችሁ አንድ ቀን በመዘጋቱ እና ይዘጋ ተብሎ መጡ አስተናጋጆቹ። የሚኖረው ኑሮ እንዴት እንደሆነ አይተው ሁሉም ደነገጡ። የሆነ ፓርቲ ነበር የጠበቁት ምናምንና በመዝሙር ነው ምናምን በቃ ቤት ውስጥ ሌላ ነገር አልተከፈተም። ክላሲካል መዝሙር የተከፈተው ምናምን የማን ቤት የመጣ ነው ብሎ ተሳሳቱ። እገሌ ቤት የመጣ ነው አሉ። አዎ እንዴት ግን እንደዚህ አይነት ሰው ሊሆን ቻለ? እዛ ጋር እኮ የሚያደርገው ነገር በጣም ከባድ ነው። እንዴ ኃጢአቱን ሲፈጽመው አላዩም። እዛ ናይት ክለብ ሄዶ ሲጨፍር ሲደንስ አላዩትም። ግን ከፍቶት ያስጨፍራል፣ ያስደንሳል። ምን ትሉታላችሁ ይሄን ሰውዬ? አሁን እሺ ምንድነው የምትሉት? እሱ ሆቴሉን ቢዘጋው ባይከፍተው እዛ መጥተው የሚጨፍሩት ወጣቶች ሌላ ቦታ ሄደው ይጨፍራሉ። እሱ ግን ለኃጢአታቸው ማቀጣጠያ ካታሊስት ሆነላቸው። ስለዚህ ተጠያቂ ነው ይሄ ሰው። በእነዚህ ሰዎች ነፍስ መጥፋት ብቻ ባይጠየቅም ሁለት አይነት መልክ ያለው ሰው ሆነ። በቤቱ መንፈሳዊ ነው፣ ሰብስቦ የሚያመጣው ገንዘብ። በኋላ አጣሪልኝ አልኳት ልጅቷን። እስቲ ቤተክርስቲያን ከማን ጋር እንደሚተዋወቅ። ኧረ ችግር የለውም ያስተዋውቃለሁ። ይመጣሉ ካህናት። የት? ናይት ክለብ። አዎ ምን ሊያደርጉ? ቀን ያው ናይት ክለብ ስላልሆነ መጥተው በልተው ጠጥተው ቢራቸውን ጠጥተው የሚሄዱ ቄሶች አሉ። አንዱ እንዲያቆራቀዋለሁ አለች። እንዴት ነው የምታውቂው? ሲመጣ ተዋውቀን ደንበኛው ነኝ አለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት አልኳት። ደንበኛው ነኝ፣ በቃ ደንበኛው ነኝ። ሲቀድስ አይተሽዋል አልኳት። አዎ አለች። በስመ አብ እና እንዴ ያንተን ትምህርት እየተማርኩኝ በቃ ግራ ገባኝ። በቃ አብሿቸው ነው ይሄ የተዋረሱት መንፈስ ነው ብዬ አዝኜላቸው ይኸዋለሁ። እንግዲህ ሃይማኖቴን ልቀይር ሁለት ጊዜ ቸርች ሄጄ ተመልሻለሁ አለች። ሁለት ጊዜ ቸርቻቸው ሄጄ አብሬ ከተሳተፌ ጴንጤ ለመሆን ሄጄ አልሆንም ስል ሁለት ጊዜ ተመለስኩ አለች። ለምን? ይሄ ዲያቆን ከኔ ጋር ደንበኛ ሆኖ ሲቀድስ አየሁት አለች። እና በኋላ በቃ የሆነ ችግር አለ፣ የሃይማኖት ችግር አለባቸው እነዚህ አሳየኝ አልኳትና ቤተክርስቲያን ሄድን። ልንገራችሁ ቤተክርስቲያኑ ኮተቤ መስመር አካባቢ ነው። አንዱ ቤተክርስቲያን ልጥቀስላችሁ። በቃ አልናገርም፣ ጥሩ አይደለም። እኔንም አይለቁኝማ፣ እነሱም አልፎ አይቀመጡም። ምክንያቱም ኦርቶዶክስ አይደሉም። በኋላ ላይ ሲጣራ ኦርቶዶክስ ቢሆን ኖሮማ ያዝኑልኛል፣ ንስሐም ይገባሉ። እነዚህ ግን ኦርቶዶክስ አሉ፣ ይደበድቡኛል። እንዴ ለአንበረት ጋር እኮ ደብድበውኛል እኮ ቅጥቅጥ አድርገውኛል። አንተ ማን ስለሆንኩ ነው ያሳሰርከው ወንድማችንን ብሎ 7 ደብተር አሳስሬያለሁ ብያቸዋለሁ። አንዱን አሳሰርኩት እና ሳሳስረው ዘመዶቹ ጓደኞቹ መጥተው እኔን ለበደቡኝ። ለአንበረት መናኸሪያው ጋር እንትን አራራት ሆቴል አካባቢ ጋር ማለት ነው። እሺ ብዬ እግዚአብሔር አትርፎኝ መጣው።
ከዛ የሚገርማችሁ ነገር ማስረጃ ሳይቻቸው እንዲህ ስላደረገ የሰው ሚስት ደፍሮ ነው እንዲህ አድርጎ ነው ብዬ ሳሳያቸው ይህ አዋራጭ እንደዚህ አድርጎ ነው እንዴ? እኛ እኮ እንደው ምን ይሄ ጥበብ ደብተራ ምናምን ብለህ እኮ ያሳሰርከው አይደለም፣ የሰው ሚስት ደፍሮ ነው። ይኸው ባል እግሩ ሲወጣ ተከትሎ ነው ቪዲዮ ብዬ ከዱላ ድብደባ ተርፌ ነው እያነከስኩት ቤት የገባሁትና አልናገርም። ድምፅ ይሰማል አይደለ? አዎ ቤተክርስቲያኑን አልናገርም። እና ሄድኩኝ እዛ ቤተክርስቲያን አገኘኋቸው። ኮተቤ አካባቢ ነው ብያቸዋለሁ ብዙ ጊዜ ነግሬያቸው። ኮተቤ አካባቢ ከዚህ ከመገናኛ በወሰን መስመር ወደ ካራ የጠንቋይ ማዕት ነው ያለው። ይቅርታ ለምናገረው ነገር የሰፈር ስም እያጠፋው አይደለም፣ ስለማቅ ነው። እኔ መስመሬ ስለሆነ ነው። ምን ታደርጉታላችሁ? ወደ አባዱ እና ዲያቆኑን አገኘሁት። ከዛ ሳየው አነጋገሩ፣ ሁኔታው ምናምን እንደዚህ እንደ ሴት ምናምን ይሄማ ሰዶማዊ ነው፣ ስለዚህ ኦርቶዶክስ አይደለም ማለት ነው አልኩኝ። እኔ የምለው ይቅርታ ጭፈራ ቤት አየሁ ልበል አልኩት። ቀጥታ ወደ ጉዳዩ ገባሁ። እንዴት ምናምን ከዚህ ነው የደወልክልኝ አለኝ። አዎ። እና እንዴት እንደዚህ ሆነህ ታገለግላለህ? ዝሙት ስፈጽም አይቻለሁ። እና ስልክ የሰጠች እሷን ይቻል ማለት አይደለም እኔ እጨሪ መምህር ተስፋ ይባላል አልኩት። አላወቀኝም ጭራሽ። ተውት አይወቀኝ፣ የግድ ይወቀኛል። ማሳወቅኩት፣ ራሴን አስተዋወቅኩት። እንደዚህ ናም ብዬ ነገርኩት። እና ከዛ ግብረ ሰዶም ነህ አይደል አልኩት። እኔ አይደለሁም ምናምን አለ። ግብረ ሰዶማዊ ነህ፣ እውነቱን ተናገር፣ አለበለዚያ እኔ አስተዳዳሪው ጋር እናገራለሁ። በደንብ እንድናወራ የምትፈልግ ከሆነ እውነቱን ንገር እያልኩት። አዎ ና ውጭ እናወራ ምናምን አለኝ። ለምን ግቢ ውስጥ እንደዚህ እንድናወራ አትፈልግም? አዎ ጥሩ አይደለም። ፈርተህ ነው እግዚአብሔር ነው አልኩት። አይደለም ኧረ እኔ እዚህ ሰው ፈርቼ ነው አላያችሁ። ውጭ ነው። እኔ እኮ እግዚአብሔርን ፈርቶ መስሎኝ ነው። ሰዶማዊ ነው፣ ዘማዊ ነው፣ ግን ያገለግላል። ከዛ ድራሹ ጠፋ። ብደውለት ድጋሚ ያነሳም። መጨረሻ ላይ ወር ጠብቆ ከጅሮ አርሴማ ሱባኤ ይዤ መምጣቴ ነው። ትምህርትን እያዳመጥኩ እዛ ሄጄ ትምህርትን እያዳመጥኩ ነበረ። ከአንተ ሳመልጥ እዛ አንተን ትምህርት የሚያዳምጡ ጅሮ አርሴማ አጋጠሙኛል። እና ይኸው በቃ ተለውጫለሁ፣ አገልግሎቴንም ትቻለሁ። እባክህን በቃ ተወኝ፣ ቪዲዮ ቀርጸኸኝ አስቀርጸኸኝ እንኳን ተወኝ አለኝ። እኔ አላስቀረጽኩም ግን ላገኝ ይፈልጋሉ ና አልኩት። በርቀት ይሻለኛል በስልክ ብቻ አለኝ። በስልክ ብቻ ስናወራ ደግሞ ሪከርድ እያደረከኝ ሊሆን ይችላል ብሎ ደግሞ እንደገና ስልኩን ደግሞ ተወው። ከዛ ቴክስት አደረኩለት። እንደዚህ የምትሸሸኝ ከሆነ እንዳለ እስካሁን ያወራነው ብሎ ሪከርድ አለ፣ ፎቶ አለ፣ ልጅቷ ጋር ሄጄ ጠይቄያታለሁ፣ ሌላ ችግር ውስጥ የምትገባው ና አልኩት። ቀጥ ብሎ መጣ። ልክ እንደ ሶፎንያስ ማለት ነው። መረጃ ሁሉ ስለያዝኩበት መጣ። ንስሐ አባት ሲያስኩት ጾም፣ ጸሎት፣ ስግደት አሳየሁት። ከግብረ ሰዶማዊነት ወጣ። አሁን ሴት ፍቅረኛ ይዟል። ይሄ ትምህርቱ የምሰጠውን ትምህርት በድብቅ የሰጠሁትን ትምህርት የእናቱ መንፈስ ምን እንደሆነ ከእናቱ አምልጦ እንዴት እንደመጣ እዚህ አዲስ አበባ እንዴት እንደተቀጠረ ሊያውም የጳጳሳት ምናምን የትልልቅ የቆሞሳት ዘመድ ነው እኮ የሚገርማችሁ። የልብ ተሰምቶት ነው እንደዚህ ጭፈራ ቤት የሚሄደው። የቆሞሳት ዘመድ በዝምድና ነው የገባው፣ ተከፍሎለት ነው የገባው። ከዛ ወደ ሀገሩ ተመልሶ ሄደ። ምን ነው የተመለስከው? ስለ ጊዜ ቅድም ያልኳችሁ እንግዲህ አህያ የሚገናኙ ምናምን ገጠር ላይ ሰዶማዊነት የሚፈጽሙ ጓደኞች አሉት። እነሱን ለማስተካከል ነው ሄደው እግዚአብሔር ሲመልሰው ይሄ ልጅ። እና አንዳንዴ እንደው ባካችሁን ከእንደዚህ አይነት ቦታ ላይ የምትሰሩ አስተናጋጆችም፣ ቅድም እንዳለው ዲጄዎች፣ ዘበኞች፣ ጽዳት የምትሰሩ አንድ መጀመሪያ አዘች ያላችሁ፣ ሁለተኛ ነገር ደግሞ ኖርማል መጠጥ ለመጠጣት ይሄ ከፍቅረኛ ጋር ወይም ብቻህን ሄደ ለመጠጣት ሄደ ምን መጠጥ ቤት እንደገባ ሳታውቀው እነማን ጋር እንደተላተምክ ሳታውቀው በዛው ተለክፈ የምትቀርበት ነገር ይኖራል። ሆቴሉ በራሱ ችግር አለበታ። ሆቴሉ በራሱ ለገበያ ለድግምት ብሎ ይስባቸዋል። የሚያመጣቸው ማን ነው? የቃልቻ ወዳ ልጆችን፣ መጠጥ የሚጠጡትን የነ ወሰንገላ ልጆችን። ወሰንገላ ነው መጠጥ የሚያስጠጣው፣ ሲጋራ የሚያስጨሰው፣ ዝሙት የሚያስፈጽመው። የወሰንገላ ዘር ያለባቸው በዚህ መንፈስ ውስጥ የተያዙትን በሙሉ ወደ ናይት ክለቡ እንዲመጡለት ድግምት ያስደግማል። በር ላይ ያስቀብራል። መጥተው ይጨፍራሉ፣ ይጠጣሉ፣ ብር ይበትናሉ። አንደኛ የዛ መንፈስ ተጋሪ ነው የምትሆነው። ሁለተኛ ነገር የሰዶማውያን መሰባሰቢያ ስለሚሆን ቤቱ የዛ መንፈስ ተቋዳሽ ትሆናለህ። ወደ ሚስትም ስትሄድ ይሄን መንፈስ ይዘን የምትሄደው፣ ወደ ልጆች ስትሄድ ይሄን መንፈስ ይዘን የምትሄደው። ከመሬት ተነስቷል ልጆች ራሳቸው በልጅነት ይሄ ስሜት የሚሰማቸው ሴተኛ ዳሪ ጋር ሄዶ ተኝቶ ከዛ ደግሞ ሚስቱ ጋር መጥቶ ደግሞ ይተኛል። ከሚስቱ የሚወለዱት ልጆች ደግሞ
ሰዶማዊ ሆነው በልጅነት ጀምሮ የሚያድጉት ከምንድን ነው? ሴተኛ አዳሪው ጋር ሲሄድ ሴተኛ አዳሪ ኦራል የሚባለውን ፖርኖ የሚባለውን ሰዶማዊነት የሚባለውን በቢዝነስ ስለምትሰራው ነው። ከሷ ያፈሰው መንፈስ ይመጣና በባልየው በኩል ወደ ሚስትየው፣ ከሚስትየው ወደ ልጆቹ ያልፋል። ልጆቹ ደግሞ ሲጸነሱ በዚህ መንፈስ ይጸነሳሉ። ይሄ ነው ሽግግሩ፣ ሌላ ምንም አይደለም። ከዚህ ውጪ ሌላ ነገር ሊመጣ አይችልም። ሰዶማዊነት የለመዱ ሰዎች ሴተኛ አዳሪዋን ሲገናኟት እሷም ደግሞ እንደዚህ ሁኝልኝ፣ አይ በአፍረተ ስጋሽ አይደለም በሌላ ቀዳዳ ነው የምፈልገው ሲላት እሺ ስትል፣ እንደዚህ አድርጊልኝ ሲላት ኦራል ስታረግ ምን ስትል ያንን ነገር ይዞ ይመጣል መንፈሱ ከማን ከሴተኛ አዳሪዋ። እሱ ደግሞ ያው ባል የተባለው ደግሞ ወደ ሚስቱ ይዞ ይሄዳል። ደግሜ ነው የምነግራችሁ። እና ሰው ኖርማል አይደለም፣ ተይዟል። የሆነ የዘነበ መንፈስ አለ። አንድ የነጮች፣ ሁለተኛ የዛር መንፈስ ደግሞ በፊዚክስ ኬሚስትሪ፣ ባዮሎጂ እንደምንማረው አብሮ እየዘመነ እየሰለጠነ መድረስ የሚገባን ቦታ ላይ ስንደርስ አብሮን ደርሷል። አመድ ላይ ይልከሰከስ የነበረው በየአተላው በየጓሮ በየቆሻሻው ይልከሰከስ የነበረው መንፈስ እዚህ ላይ ተቀምጧል። አናት ላይ ቀጥቅጠን እግር ስር የምንጥለው መንፈስ አናታችን ላይ ተቀምጦ እያዘዘን ነው፣ ሹፌር ሆኗል። ነፍሳችንንም ስጋችንም እያሾፈረ ነው። እና እንመለስ። ከዚህ በኋላ የሚቀረውን ነገ ይቀጥልላችኋለሁ። እግዚአብሔር ይሁነን። ስለነበረ ሰዓቱን ለአምላካችን ስም የተመሰገነ ይሁን። 810 ሰዎች አመሰግናለሁ። እግዚአብሔር ያክብራችሁ። ተባረኩ። አብራችሁኝ የነበራችሁ ለ3 ሰዓት ከ35 ደቂቃ ያክል በአየር ላይ ቆይቻለሁ። ስለ ደከመኝ ነው እንጂ በቀጥለው ደስ ይለኝ ነበረ። ደከመኝ። የቤት ስራ ሰጥቻችኋለሁ። የቤት ስራውን ነገ እንገናኛለን። $58 የሰጣችሁ ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስጦታችሁን በሙሉ እግዚአብሔር በወጣ ይተካላችሁ። ተባረኩ። ነገ ተዘጋጁበት። አይ መጽሐፉ በእኛ ብር ሊታተም እንፈልጋለን የምትሉ ከሆነ አዋጡ። አካውንት እዚህ ላይ አስቀምጣለሁ። የእውነት ነው። አሁን ደፈር ብዬ ነው መጣው። እኔ ለምኜ ለራሴ ለምኜ አላውቅም፣ ግን ይሄ ግዴታ ነው። በቃ 1 ሚሊዮን ብር መክሰር አልፈልግም። አይ መጽሐፉን እንፈልጋለን የምትሉ ከሆነ በዚህ በጊፍትም በታንክስ ጊቪንግም እዚህ ጋር አካውንት አስቀምጣለሁ። የንግድ ባንክና የቢዝነስ አካውንት አስቀምጣለሁ። እናንተ በሚመቻችሁ ታስገባላችሁ። ተዘጋጁ። ለነገ መጽሐፌን ማሳተም እፈልጋለሁ። አዎ ባሳተም ደስ ይለኛል፣ ግን ከስሬ ባዶ እጄን ቀርቼ አይደለም ማሳተም እፈልገው። ይሄ ከባድ ነው። በአሁኑ ሰዓት መጽሐፍ ስናሳትም እየተተረከባቸው ነው። አሁን አንድ ደራሲ መጽሐፍ አሳትመው በእውነት ቤታቸው መጽሐፉ ተቆልሎ ምን ነው ፋዘር እየስላቸው፣ አረ ልጄ በቲክቶክ ላይ እኮ ተርከውብኝ፣ በዩቲዩብ ላይ እኮ ተርከውብኝ ነው አሉ። ተተርኮ መጽሐፋቸው በእውነት በጣም የሚያሳዝኑት እና አንዳንድ ጊዜ ያስፈራል። 2000-3000 መጽሐፍ ተቆልሎ ጭራሽ ራሳቸው መጽሐፋቸውን አዝዋሪ ሆኖ እየሸጡ ነው። አዝዋሪ ሆኖ የሚገዛቸው ጠፍቶ ይሄን ይመስላል። ነገ ተዘጋጁ፣ እንዳትቀሩ። እጥፍ ሆናችሁ እንድትመጡ ፈልጋለሁ። ለመዋጫው ሲሆን እንዳትቀሩ። ደግሞ ለራሴ ለምኛችሁ አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ደህና ደሩ። መዝሙር ልጋብዝ ወይስ ይብቃን? ነገ ምንድን ነው እናታችን በዓታለች። የድንግል ማርያምን መዝሙር ልጋብዛችሁ። እንግዲህ የድንግል ማርያም እሺ፣ እዚህ ጋር አንድ መዝሙር አለ መሰለኝ፣ የበገና መዝሙር መሰለኝ። ማርያም ማለት መርታ የምታስገባ መንግሥተ ሰማያት
ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት። አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት። አንድም የጣፈጠች ፍሬ ናት።